Get the ball now, he sets off and skips away from Mkhitaryan. Oh, that's brilliant! Lamine Yamal. No, Lamine the Dream was an absolute sensation tonight. I mean, wow, what a performance. And the winner is Lamine Yamal. አንዳንድ ምሰሶሎች አሉ በእግር ኳሱ ሲታወሱ የሚኖሩ ታላቅነትንም የሚሰብኩ። ሊዮኔል ሜሲ በሮናልዲኒዮ ጎቹ ጀርባ ላይ የታየበት ቅጽበትም እንደዛው የምትቆጠር ነች። ከ20 ዓመታት በፊት አሁን ላይ ያለምንም ጥርጥር የምንጊዜው ምርጡ እግር ኳሰኛ ተብሎ የሚገለጸው አርጀንቲናዊው ሊዮኔል አንድሬስ ሜሲ ከሮናልዲኒዮ የተቀበለውን ኳስ በግሩም ሁኔታ በማስቆጠር በላሊጋው ታሪክ በእድሜ ትንሹ ተጫዋች መሆን ቻለ። ደስታውንም የገለጸው በዚያን ጊዜ በእግሮቹ ጥበብ ዓለምን ባስከነዳው ብራዚላዊ ሮናልዲኒዮ ጎቾ ጀርባ ላይ ሆኖ ነበር። ያኔ ላሚን ያማል ከወር ያነሰ እድሜ ያለው ስለ እግር ኳስ ምንነት እንኳን በቅጡ የማይረዳ ጨቅላ ነበር። አሁን ላይ ላሚን የሜሲና የሮናልዲኒዮን ፈለግ የተከተለ የፕላኔታችን አዝናኙ ተጫዋች ነው። ገና 17 ዓመቱን ባያልፍም ከሀገሩ ጋር የአውሮፓ ዋንጫ ከአሳዳጊ ክለቡ ባርሴሎና ጋር ደግሞ ላሊጋ የንጉሱ ዋንጫ ወይም ኮፓ ዴል ሬይ እና ሱፐር ኮፓን አሸንፏል። ለአንድ ታዳጊ ይሄ ከመጠን በላይ ስኬት ነው። በተለይም በእያንዳንዱ ስኬት ላይ እንደነበረው የመሪ ተዋናይነት ሚና። ላሚን ለባርሴሎና ዋና ቡድን ጥሪ ሲደረግለት 15 ዓመትና 290 ቀናቶችን ያሳይ ነበር የእድሜው ቁጥር። ዛሬ ላይ ከኢንተር ሚላኑ የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ በኋላ የ100 ጨዋታዎች ተሰላፊነት ቁጥር ላይ ደርሷል። የእድገቱ ሁኔታ በቁጥር ከተገለጸ ከሊዮኔል ሜሲም ሆነ ክርስቲያኖ ሮናልዶ የፈጠነ ይመስላል። ለባርሴሎና 22 ጎሎችን ሲያስቆጥር 27 ግብ መሆን የቻሉ ኳሶችን በ100 ጨዋታ አመቻችቶ ማቀበል ችሏል። ለሀገሩ ስፔን ያስቆጠራቸው 4 ጎሎችም እንዳይዘነጉ። ሮናልዶና ሜሲ ከ18 ዓመታቸው በፊት የብሔራዊ ቡድን ጥሪ እንዳልደረሳቸው ስታስታውሱ የታዳጊው እድገት እንዴት ባለ ፍጥነት ውስጥ እንዳለ ትረዳላችሁ። የባርሴሎና የምንጊዜው ምርጡ ተጫዋች ሊዮኔል አንድሬስ ሜሲ 21 ዓመቱ ላይ እስኪደርስ 100 ጨዋታዎች ላይ የመሰለፍ ዕድል አላጋጠመውም። ግን 100ኛ ጨዋታውን ሲያደርግ የጎሎቹ ቁጥር 41 ላይ ደርሰው ነበር። እነዛ 41 ጎሎች ሊዮኔል ሜሲ ቀጥሎ በብሉግራናዎቹ ቤት ላሳካቸው 672 ጎሎች ሲያልፍም 8 የሚደርሱ ምርጥነቱን የሚሰብኩ ባለንዶሮች፣ ክርክሮችን ወደ ጎን ያስቀመጠ አንድ የዓለም ዋንጫ፣ 2 በአሜሪካ 4 ሻምፒዮንስ ሊጎችና ሌሎች ህልቆ መሳፈርት ለሆኑ ክብሮች ሁሉ መንደርደሪያ ነበሩ። የቀድሞ ባርሴሎና አማካይ ማርክ ቫን ቦሜል የያማል እድገት መደበኛ አይደለም፣ ሰዎች ሁሉ ስለርሱ የሚያወሩትም ለዛ ነው፣ ግን የሜሲ ቁጥር ላይ መድረስም ቀላል አይደለም። በ17 ዓመቱ በትልቅ ደረጃ የተጫወተ ለሚገኘው ላሚን እንኳን ይላል። ሊዮኔል ሜሲ በ13 ዓመቱ አርጀንቲናን ትቶ ወደ ስፔን የመጣ ታዳጊ ነበር፣ ከሆርሞን እጥረትም ጋር የሚሰቃይ። የላማሲያ ወዳጁ ጄራርድ ፒኬ እንደሚለውም ለወራቶች ከማንም ጋር የማያወራ አይናፋር ነበር። የስፔን እግር ኳስ ልሂቁ ሄለን ባላጌ እንደሚለው ደግሞ ሜሲ ሁሌም ቢሆን ተጋጣሚን፣ አሰልጣኞቹን፣ የቡድን አጋሮቹን በሚመለከት ጉዳይ ጥንቁቅ ነበር። ሁሌም እንዴት ክብር መስጠት እንዳለበት ያውቃል ይለዋል። ነገር ግን በባርሴሎና አዲስ ለሚመጡት ሁሉ ራሳቸውን ከክለቡ ባህል ጋር እንዴት ማድረቅ እንዳለባቸው የሚጠቁም መምህር ነበር። ከዝቅተኛ መደብ ከሆኑ ደግሞ እርሱ ጠባቂያቸው ነበር። እንዲያም ቢሆን ወደ ከፍታው እንዲወጡ መስመሩን ጠቋሚ። ኔይማር ጁኒየር ካታሎኒያ እንደደረሰ የደረሰው መልእክትም ተመሳሳይ ነበር። እናንተ ብራዚላውያን ራሳችሁን መግለጽ እንደምትፈልጉ እናውቃለን፣ ግን እዚህ ለባርሴሎና አስፈላጊ ተጫዋች መሆንን ለማሳየት ማድረግ ያለብህ አንዳንድ ነገሮች አሉ ይለዋል። ይህ የሜሲ መልእክት ለኔይማር ጁኒየር ነበር። ላሚን ያማል ከካምፕኑ 20 ማይሎች ላይ ሆኖ ነው ያደገው። አስገራሚው ነገር ሊዮኔል ሜሲ ህፃኑን ላሚን ይዞ የሚያሳየው ምስል ማህበራዊ ሚዲያውን ማጥለቅለቁም ነው። ምናልባት የዱላ ቅብብል ልክ እንደ ትውልድ ሽግግር የሚሉም አልታጡም። ከዛች ታዋቂ ፎቶ 7 ዓመታት በኋላ ላሚን በባርሴሎና ልምምድ ጀምሮ ነበር። በ12 ዓመቱ ተነባቢው ማርካ ከሊዮኔል ሜሲ ጋር ያነጻጽረው ጀምሯል። ባርሴሎና ለላሚን ያማል ሲል ቀድሞ ይጠቀምበት የነበረበትን ፕሮቶኮል ሁሉ ነው የጣሰው። በላማሲያ ያሉ የማደሪያ ክፍሎች ከካታላን ውጪ ለሆኑ ተጫዋቾች፣ የታክሲ አገልግሎት ደግሞ ለአካባቢው ታዳጊዎች ህጉ እንደዛ ነበር። ባርሴሎና ግን ይህንን ህጉን በመተው ላሚን ያማልን ወደ ላማሲያ መጣው። ለያማል ይሄ የተደረገው ከአሰልጣኞቹ ሞዴል ጋር ቅርብ ለመሆን አይቸገርም ተብሎ በመታመኑ ነው። አሁን በዚህ ደረጃ ላይ ለመገኘቱም የባርሴሎና ውለታ ቀላል የሚባል አልነበረም። ላሚን ያማል ከሊዮኔል ሜሲ የተለየ ላይሆን ይችል ነበር ይላል ባላጌ። በመልበሻ ክፍሎች ውስጥ ቀልድ ያዘወትር ነበር፣ ሐሳቡን ለማንጸባረቅም ቅርብ ነበር። እናትና አባቱ የተለያዩት ገና በልጅነቱ ነው። እናት ያደጉበት ማህበረሰብ በባህልና ሴቱ ጥብቅ ነበር። አባቱ ግን ልክ እንደ ቅርብ ጓደኛው ሆኖለታል። ከሚያስበው በላይ መብረር የሚያስችል ነጻነት ነበረው። ልጅነቱ እንዲያ ነበር። ለዚያ ጥሩ ምሳሌ ሌላኛው የዓለማችን ኮከብ ክርስቲያኖ ሮናልዶ ነው። ምንም ማመሳከሪያ አልነበረውም። በፈለገው ነጻነት መብረር እንደሚችል ብቻ ነበር የሚያስበው። የዓለማችን ምርጡ ተጫዋች እንደሚሆን ብቻ ነበር የሚያልመው። ማንም አይሆንም አላለውም። ትምህርት ላይ በርታ፣ ዩኒቨርሲቲ ትገባለህ ያለውም አልነበረም። ነጻነት ነበረው ክርስቲያኖ ሮናልዶ። ላሚን ያማል ፍጹም ፍርሃት የለሽ ነው ይለዋል ሂሌን ባላጌ። ከኢንተር ጋር 3-3 ከተለያዩበት ጨዋታ በኋላ በጋዜጣዊ መግለጫ ክፍሉ ላይ ስለ ፍርሃት አልባነቱ ሲጠየቅ ፍርሃቴን ሁሉ በጎረቤቴ መናፈሻ ውስጥ ትቻለው ይል ነበር። ሂሌን ባላጌ ይሄ የሮናልዶ ባህሪ ነው ሲል ይገልጸዋል።
እኔ ምርጥ ነኝ ማሸነፍ እችላለሁ ብሎ ማሰቡ በጎ ነገር እንጂ ክፋት እንደሌለውም ይመሰክራል። በአንድ ወቅት ሟቹ የቅርጫት ኳስ ኮከብ ኮቢ ብራያንት ብራዚላዊውን ሮናልዲኒዮ ጎቾ አንተ የምንጊዜው ምርጡ ተጫዋች ነህ ባለው ጊዜ አይመስለኝም አንድ የ17 ዓመት ታዳጊ ያለ እሱ ምርጥ ይሆናል በሚል ነበር የመለሰው። የሚያወራው ስለ ሊዮኔል አንድሬስ ሜሲ ነበር። ያ ቃል አሁን ተፈጽሟል። ሊዮ ከምንጊዜውም ምርጦች ቀዳሚው ሆኗል። ሊዮ ዋናውን ቡድን ሲቀላቀል የዓለም ዋንጫ አሸናፊዎቹ ሮናልዲኒዮ፣ ኤድሚልሰን እና ቤሌቲ እንዲሁም ኮከቦቹ ሳሙኤል ኤቶ'ና ዴኮ ነበሩ። የላማሲያ ውጤት የሆኑት ካርለስ ፒዮል፣ ዣቪ እና ኢኔሽታም እንዳይረሱ። ግን ለውጥ ለመፍጠር ጊዜ አልፈጀበትም። ላሚን ያማል እድሉን ለማግኘት የዴምቤሌን መልቀቅ፣ የራፊናን ቅጣት ይጠብቅ ነበር። ባርሴሎና በሱ ጊዜ ከባድ በተባለ የፋይናንስ ቀውስ ውስጥ ይዳክር ነበር። አሁን የለውጦቹ ሁሉ ፈጣሪ እርሱ ነው። 20 ዓመቱ ላይ ለመድረስ 2 ዓመት የሚቀረው ታዳጊ የባርሴሎናን አዲስ ስርወ መንግስት አስጀምሯል። በዚህ ዓመት ብቻ 3 ዋንጫዎች አሳክተዋል። በሁሉም መሪ ተዋናይ ነበር። የቀደመው የባርሴሎና ስርወ መንግስት ሲጠነሰስ ዣቪ 26 ዓመቱ አካባቢ ነበር የብቃቱ ጫፍ ላይ የደረሰበት ጊዜ ማለት ነው። አሁን እንደዛ አይደለም። አብዛኞቹ የባርሴሎና ታዳጊዎች 20 ዓመት እንኳን አልሞላቸውም። ላሚን ያማል፣ ፓው ኩባርሲ፣ አሌሃንድሮ ባልዴ፣ ማርክ ካሳዶ፣ ማርክ በርናል እንዲሁም ጋቪ። አዲሱ ዘመን በባርሴሎና ተጀምሯል። ገና ብዙ የሚያሳየንም ይመስላል። ጊዜ ደግሞ ለሁሉም መልስ አለው።